ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አብርሃም፣ ሩታ፣ ሄርሜላ፣ ኤፍሬም አንድ ላይ ተይዞ መጥተዋል። ቤተሰብ በሰላም ነው ትላላችሁ? ሰላም ነው ትላላችሁ? ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ። ስለ ዩቲዩብ መረጃ የምትፈልጉት እንዳለ ዩቲዩብ መክፈት የምትፈልጉት ቪዲዮ ለቅቄላችኋለሁ። እሱን ቪዲዮ እያያችሁ ዩቲዩብ መክፈት ትችላላችሁ። ቤተሰብ ብር መክፈል አይጠበቅባችሁም ለሰው ማለት ነው። ገባችሁ አይደለ? እና ልንገራችሁ እነዚህ ሰዎች ማለት ነው በሰላም ነው ብላችሁ ታስባላችሁ? እኔ ልንገራችሁ ቢታረቁ ደስተኛ ነኝ። ኦኬ ከታረቁም ታረቁ፣ ካልታረቁ ግን ይሄ ጠጋ እኔ ሊሆነ ነገር እቃ ለማንሳት ነው። ቤተሰብ እኔ አላምንም። እቃ ለማንሳት ነው ብላችሁ እቃ ለማንሳት ነው። እና እንግዲህ አብርሃም እኔ ወፈርኩት ሄርሜላ ባንቺ ምቾት ነው አንቺ ትበቃ አንቺን ስለያዝኩኝ በቃ አለ አይደለ? ሄርሜላ ለአብርሃም ምቾቱ ነች። ሶ ለዛ ነው አንቺ አክመሽኛል እያለ ነው ማለት ነው። እና እንግዲህ ሩታና ሄርሜላም ደግሞ ጓደኛሞች ሊሆኑ ነው አሉ። ቤተሰብ ሊሆኑ ነው። እኔ የለሁበትም ይሄ ነገር። እኔ ቤተሰብ ጥሩ ነገር እየተሰማኝ አይደለም። የተሰማችሁ ካላችሁ አላቅም። ሶ እንግዲህ ሰላም ፈጥረዋል። ሌላ ነገ ለቅሶ እንዳይመጣ ነው እኔ የምፈራው ማለት ነው። ገባችሁ አይደል? እንጂ እንደዚህ በፍቅር ይዘልቃሉ የሚል ነገር የለም። ቤተሰብ የለም። ደግሞ ሶስቱም አንድ አይነት ነጭ ነው ለብሰው የመጡት። የሆነ ፕሮግራም አለ ማንሳት ስላለብን ማለት ነውና እኔና ሄርሜ ወርቀ የምናሳልፈው ላይፍ ትንሽ ለየት ያለ ነው። ከሰዎች ለየት ያለ ወጣ ያለ ነውና ልክ እንደ ሰማይ ምድር ምንድን ያልከው ልክም ሰው ነኝና እውነት ነው። ያው ስፖርት አብርሃም እግዚአብሔር የተመሰገነ ይሁን። በጣም ደህና ነን ከሚባለውና ከሚነገረው በላይ በጣም እኔና ብርሽ ደህና ነን። እግዚአብሔር ይመስገን አይደል? ዋናው ሰላም እንድትሆኑ ነው የምንፈልገው። እኛም ሰላም እንድትሆኑ ነው የምንፈልገው። ሌላ ነገር ምንም አንፈልግም ከናንተ ማለት ነው። ነገር ግን ሰላማችንን እንፈልጋለን እኛም ማለት ነው። ገባችሁ አይደለ? ያው እናንተም ሰላማችሁን ነው የምንፈልገው። ሌላ ነገር እኛ ምንም አንፈልግም። እናንተ ብቻ ማለት ነው። ገባችሁ አይደለ? እንዴት ሰላም አትሆኑ? እኛን በዚህ ልክ እየዋሻችሁ፣ እኛን በዚህ ልክ እያጭበረበራችሁ፣ እኛን በዚህ ልክ እየወቀጣችሁን እንዴት እኛን በዚህ ልክ እያንጫጫችሁ ማለት ነው። እንዴት ሰላም አትሆኑም? ሰላም ባትሆኑ ነበር እኔ የሚገርመኝ አይደል? እንደ ቤተሰብ ሰላም ባትሆኑ ነው የሚገርመኝ። እንዴ ቀለኞች። ያ ደግሞ የሆነበት ምክንያት ምንድን ነው? አንዳንድ ሰዎች እርቅ ስለፈጠሩና ምንም በህይወታችን ውስጥ እየገቡ ስላልሆነ እኔና ብርሽ እግዚአብሔር ይመስገን ደህና ነን አይደል? በደንብ ደህና ነን። አንዳንድ ሰዎች ሄርሜላ አያችሁ፣ አንዳንድ ሰዎች እርቅ ስለፈጠሩ ምናምን እኛ ደህና ነን እያሉ ነው። እንግዲህ አንዳንድ ሰዎች ሩታ ነች እርቅ ፈጠረችው። ገባችሁ? ገና እነ ሜሪ አሉ። ቤተሰብ እነ ሜሪ አሉ። የት ገቡ ግን? የት ገቡ? ሩታ እንዳባረረች ቀሩ እኮ እነ ኤፍሬምና ሩታ መጥተዋል። ቤተሰቦቻችን እንዴት ነው? ሰላም ነው? ሰላም ነው አለሽ? ደህና እግዚአብሔር ይመስገን። አይ ሩታ ትናንትና ባሏን ሰላም አላለች ልጅ ማለት ነው። ዛሬ መጀመሪያ የአብርሃምን ሚስት ሰላም ካለች በኋላ ወደ ባሏ ሄደች። አያችሁ? ትናንትና እሱ ሰላም አላላቸውም። ዛሬ እንዴት ሰላም አላቸው? ሄርሜላ ስላለች፣ ሄርሜላ ከጎን ስለቆመች የምር በጣም እኮ ነው የሚገርመው የነሱ ስራ ማለት ነው። ሩታ ራሱ መጀመሪያ ቅድሚያ ሚስቱን ሰላም አለች። በቃ ሚስቱ ሆንሽ ሄርሜላ። እኔ እኮ አላመንኩም። ቤተሰብ አምናችኋል? እኔ አላምንም። ሩታም እንግዲህ ከኤፍሬም ጋር ተያዘች። ቤቱን የከፈቱት አብርሃምና ሄርሜላ ናቸው። ቤተሰብ ማለት ነው። ከዛ የተጫነው የሩታ ቤት ነው። አንድ አይነት ደስ ይላል። አውቀን የለበስነው ዛሬ እሑድ ማረለቀ ነው። እሑድን ፏ ደመቅ ሽብረቅ ብለን ማሳለፍ አለብንና ሁሉ ወርቅ እንደዚህ ነው የምንኖረው። ለዛ ነው ሩታም ሄርሜላም አብርሃም አንድ አይነት ነው የለበሳችሁ። ሶ ምን አዲስ ነገር አለ? ደስ ትላላችሁ። እናንተም አንብባችሁ ናንዲ እና ሁሉ ሰላም ነው። እሺ ስለፈለግን እኛም ከአንተ ጋር ወደ እያሰብኩበት ነበር። ምክንያቱም በነገርህ ትክክል ነህ። ምክንያቱም እናንተ ወንድማሞች ነን። ያው ምንም ብንደራረግ ምንም እንትን ብንል ኖርማል ነገር ነው። ያው ኖርማል አይደለም ግን ይሸሰረኝ ነበርና እንግዲህ ባለፈው ልታገኘች ደግሞ አላገኘሽም። ባለፈው ደግሞ ጥሩ ነገር አልተፈጠረም። ብዙ ነገሮችን ተጋጭተናል። አሁን ሄርሜላ እግር ላይ ወድቀ ሰላም ትላለህ አትልም? እሱን ነው ማየት የጓጓሁት እኔ። ቤት እኔ ሰላም ነኝ ነገር ላይ አይ ትናንትና ትንሽ አብረን ማነጋገሩ እንትን እያልክ ነበርና ሌላ ነገር አስበሽ ነው ሌላ ነገር ምናምን እያልካት ነበር። ከዛ ችግር የለውም። ኤፍሬም ሀሳብህ ደስ ይላል። የመጣበትም ነገር ደስ ብሎኛል። በጣም አመሰግናለሁ። እንግዲህ የሆነች ቅጣ መጠየቅ ትችላለህ? እሺ ሄርሜላ፣ በመጀመሪያ ዳግም ስለተገናኘን በጣም ደስ ብሎኛል። እንግዲህ ትናንትና አይተሽዋል ብዬ አስባለሁ ቪዲዮውን። አብሽም ይቅርታ ጠይቀዋለሁ። ብዙ ነገር ነው ያልኩት ይቅርታ ስጠይቀው እና አንቺንም ከዚህ በፊት ብዬሻለሁ። ኦልሬዲ ይቅርታ ብዬሻለሁ። አንቺም ደግሞ በጣም የጓደኞች ይቅርታ ማድረግሽልኛል። ነገራቶች ተረድተሽኝ
ይቅርታ አድርገሽኛልና አሁን ድጋሚ ይቅርታ ስጠይቀኝ በጣም እየደበረኝና ለራሴ እየተሸማቀቁ ነው ይቅርታ ጠይቅ። ምክንያቱም በሰራሁት ባደረኩት ነገር እና መሸማቀቅ አይጠበቅብንም። የሰው ልጅ ጥፋት ነው ይቅርታ ከጠየቀ በቃ በቂ ነገር እኮ አይደለም። እኔ የምለው ማለት ነው ኤፍሬም ግን እያወቅህ ታጠፋለህ፣ ከዛ በኋላ ይቅርታ ትጠይቃለህ። በሰላም ነው። ለምን አምነበት የሆነ ጥፋትን ስታጠፋ አምነበት ለምን ጥፋት አታጠፋም? የምሬን ነው ማለት ይቅርታ የማትጠይቀውን ጥፋት ለምን አታጠፋም? ከዛ በኋላ ይቅርታ ማለት ሳታምንበት ታጠፋና ከዛ ደግሞ ይቅርታ ትጠይቃለህ። ይሄ እኮ ነው ግራ የሚገባኝ እኔ። እዚህ ቤት ብቻ መስሏችሁ ነው ቤተሰብ? ሁሉም ቦታ ኤፍሬም እንደዚህ ነው፣ አንድ አይነት ነው። ዋይ ግን ቆይ እኔ ጥያቄ አለኝ ማለት ኤፍሬም፣ በመጀመሪያ ደረጃ አንተ ይቅርታህን እቀበላለሁ፣ ችግር የለውም። የሰው ልጅ ጥፋት ያጠፋል፣ እንደገና ደግሞ ተመልሶ ይቅርታ ይጠይቃል፣ ችግር የለውም። ግን ደግሞ ከልብህ ነው ወይ ይቅርታው? ምክንያቱም ማለት ነው ይቅርታ ጠይቀኸኝ ብዙ ቀን ወይም ብዙ ሰዓታት ወይም ብዙ ቆይተህ አይደለም ተመልሰህ ያን ነገር ከአብርሃም ጋር አግኝተኸኛል ሁሉ ነገር የፈጠርከውና አሁን ከልብህ ነው ወይ? ከልብህ ካልሆነ ይቅርብኝ፣ ከልብህ ከሆነ ሄርሜላ ትክክል ናት እዚህ ጋር ማለት ነው። ምክንያቱም ከልቡ ካልሆነ ድጋሚ ነገ ሌላ ነገር ፈጥሮ ድጋሚ ከነጎዳ እግሯ ላይ ሊወድቅ ነው። ገባችሁ? አሁን ጉልበቷን ስሞ ዘላ ይቅርታ ቢጠይቃትም ነገ ደግሞ የበለጠ መጥፎ ነገር አጥፍቶ ሰው ጠንስሶ ነው የሆነ ነገር እንደተጠነሰሰ ቤተሰብ እኔ ልቤ እየነገረኝ ነው። ገባችሁ አይደል? እነዚህ ልጆች ወዱ አይደለም ሰላም እየፈጠሩ ያሉት። ነገር ግን ሰላም ከፈጠሩ በኋላም ዛሬ ኤፍሬም ይቅርታ ይጠይቃታል ሄርሜላን ማለት ነው። ከልቡ ነው ወይ ድጋሚ ነገ እግሯ ላይ ወድቆ አልቅሶ ይቅርታ ሊጠይቃት ነው ወይስ ዛሬ የመጨረሻ ነው ይቅርታ የሚጠይቃት? እውነት እና ደግሞ ነገሮችን አንደርስታንድ አድርገህ በድጋሚ ይቅርታ ለመጠየቅ መተህ ከሆነ እቀበላለሁ። ግን ደግሞ ድጋሚ ሌላ ችግር አትፈጥርብኝም ወይ? ሌላ ይፈጥርብኛል። አሁንም ቢሆን ከአብርሃም ጋር ናገኘች እንደፈለግሽ መሆን ትችላለሽ፣ እንደፈለግሽ የፈለግሽውን ማድረግ ትችላለሽ፣ የፈለግሽውን መሆን ትችላለሽ ከአብርሃም ጋር ሆነ ከማንም ጋር እና የዛን ቀን እያልኩሽ ነበር። ያው እና አሁን ግን አያገባኝም በቃ አንቺን ደግሞ አስቀይሜሻለሁ። በዙ ዙሪያ ብዙ ነገር ብዬሻለሁ፣ ያለ ስም ሰጥቼሻለሁ እና ለዛም ይቅርታ ልጠይቅሽ የፈለኩት ምክንያቱም ከአንቺ ጋር ያለኝ ነገር እንዳወርድ ስለምፈልግ ሰላም መፍጠር የምፈልገው አያችሁ። ያለ ስም ሰጥቼሻለሁ፣ ስለዚህ ለዛ ነው ይቅርታ የምጠይቀሽ ከልቤ ነው እያለ ነው። እንግዲህ እሺ ሁላችንም ሰላም ለመሆን ነው ፈልገው። እኔ መሩታም ሀሳባችን ሰላም ለመፍጠር ነው፣ ሰላም ለመሆን ነው ነገር ከእናንተ ጋር። ለዛ ነው ከአብርሃም ጋር ትናንትና ያለኝ ነገር ጨርሻለሁ። ሰው ከአንቺ ጋር መጨረስ ስላለብኝ ነው እና ይቅርታ አይነት ቀበኝ። እሺ ግን አልተዋጠላትም። ነገር ግን አብርሃም እሺ በይ እያላት ስለሆነ ቅርታ ትለዋለች ማለት ነው። ነገር ግን አልተዋጠላትም። ምክንያቱም ለምን መሰላችሁ? በሳምንት ውስጥ 2 ይቅርታ አንድ ሰው ይቅርታ ሲጠይቅ አጥፍቶ አታምኑትም። ገባችሁ? አሁን ሄርሜላም እንደዛ ነው። እግር ላይ እኮ ውደቅ ብሎ ነበር አብርሃም። አይወድቅም እንደ እግር ላይ። እኔ እኮ የሚወድቅ መስሎኝ ነበር። እና ወንድሜ እንግዲህ ሰላም ለማውረድ ነው። ይህን ይቅርታ ስላደረግሽኝ በጣም አመሰግናለሁ። በጣም የዋህነትሽ ነው ያየሁብሽ እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ እኮ እዚህ ጋር አሟግሳችሁ ነገ ደግሞ ዞራችሁ የምትሰድቧት ነገርስ አሁን የዋነሽ ምናምን ካልክ በኋላ ደግሞ ዞረ ደግሞ እንትን ልትል ማለት ነው። ገባ አይደለ? እንደዚህ አይነት ልጅ ናት። እንደዚህ አይነት እየጠነሰሰች ነው። ፋይል አለ ምናምን። ፋይሉ የት አለ? እና ደግሞ ሩታ ሄርሜላን ፈልጋታለሁ ለአውራት የምፈልገው ነገር አለ ምናምን ነገር ብለሽ ነበርና ያው ድጋሚ በሌላ ነገር ዝም ብለን ከምንገናኝ ያለውን ነገር ተወራውሪያትና አይ እዚህ ጋር ግን በሌላ ነገር እንገናኝ ስትል ብቻ ግን ራሷ በሙሉ ትነግራለች። ያው ማለት ይኸውላችሁ ልንገራችሁ በዚህ አጋጣሚ አብርሃም የሚፈልገው ከዚህ በኋላ ሄርሜላና እሱ አንድ ላይ ነው። ለማንም ሰው ጋር ሲገናኙ ሄርሜላ ብቻዋን ከማንም ሰው ጋር እንደትገናኝ ብሏል ባለፈው ማለት ነው። ስለዚህ ከሱ ጋር ነው ማንም ሰው እንዲያገኘው የሚፈልገው። ለዛ ነው በመጀመሪያ ደረጃ ይቅርታ ስለተደራረጋችሁና የምናስበው ነገር ደስ ብሎኛል። ከዛ በመቀጠል ደግሞ ይህንን ሀሳብ አስበህበት ምናምን ድጋሚ እናገኛቸው ስላልከኝ እውነት ለመናገር ደስ ብሎኛል። ምክንያቱም ያው እሱን ይቅርታ ስትጠይቅ እና እሱ ይቅርታውን ሲቀበልህ እሷንም ጭምር ይቅርታ መጠየቅ እንዳለብህ ገብቶ ይቅርታ ስለጠየቃት በጣም አሪፍ ነገር ነው የሆነው። ምክንያቱም ከወንድም ጋር ብቻ ሳይሆን ከእሷም ጋር ያለህን ነገር አሪፍ አድርገን ለመቀጠል አይ ቲንክ ጥሩ አጋጣሚ ነው ብዬ አስባለሁ። እና ደግሞ እኔ ያው እሷን የፈለኩበት ምክንያት ሜቢ ካየህ ባለፈውም ይቅርታ ስንጠያየቅ ለመጀመሪያ ጊዜ ካስታወሳችሁ ይቅርታ ስጠይቃችሁ ሁለታችሁም አግኝቼ እንደ እህትም እንደ ጓደኛም ምናምን ብላ ያወራችኝ ነገር ነበረ። ሶ ላይክ ያንን ነገር እንደ እህትም እንደ ጓደኛም ለመቀጠል እሷን ፈቃደኛ ከሆነች ደስተኛ ከሆነች ፍላጎቱ ካላት ላይክ እንደ ጓደኛ መሆን እንችላለን። ጥሩ እህትማማቾች እንሆናለን ብዬ አስባለሁኝ። እና ሜቢ በዚህ ነገር ፈቃደኛ ከሆንሽ ደስተኛ ከሆንሽ ካሁን በኋላ በጥሩ ሁኔታ እየተደዋወልን ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለግኩኝ አንቺ የእኔን እርዳታ ከፈለግሽ እየተደዋወልን እየተገናኘንም ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተም ያው ነው ቤተሰብ ትስማማላችሁ? በፍጹም ሊሆኑ አይችሉም። ሄርሜላ ሩታ የሄርሜላን እህትነት አትፈልግም።
በዚህ አጋጣሚ ልንገራችሁ እውነቱን ማለት ነው። ስሙት። እንዴት ነው እህት ልትሆን ጓደኛ ልትሆን የምችለው ማለት ነው? እንዴት ነው ቤተሰብ ልንገራችሁ። እንዴት ነው እናንተ የባላችሁ ጋር ኦኬ፣ የባላችሁን ሚስት ወይም ደግሞ ጸብ ላይ የነበራችሁ በጣም እየተጣላችሁ የነበራችሁት ሚስት ማለት ባላችሁ ጋር እንድትሆን የማትፈልጉት ሴት ከባላችሁ ጋር በፊት ባላችሁ ጋር ሆና ፎቶ እንኳን ማለት ነው የልጃችሁን ፎቶ እንኳን ከቤት እንኳን ከለጠፈች ኦኬ ይቅር ብላ ምናምን እንዳትሉኝ፣ እዚህ ጋር ታርቋል ይቅርታ ተባብለዋል ምናምን እንዳትሉኝ። እኔ ይሄ ነገር አልስማማበትም። ገባችሁ አይደለ? የሉሌ ፎቶ እንኳን እቤት ውስጥ ከሰቀለች እሰቅላታለሁ እያለች የነበረችዋ ልጅ አሁን ሰዓት በድንገት መጣ እርዳታሽ ከፈለኩኝ አንቺም እርዳታዬን ከፈለግሽኝ አብረን ተነጋግረን ምናምን የምትለው ሩታ ማለት ነው። ምን ፈልገሽ ነው ሩታ ከርሜላ? በቅርቡ ባለቤቴን እጄ ላይ አስገባለሁ ወራት ቢቆጠር ነው፣ ግን አንቺ ታለቅሻለሽ ብለሻታል። ያ ነገር እንዳትረሱ። ገባችሁ አይደለ? ስለዚህ ሩታ በአሁን ሰዓት እንዴት ነው በድንገት ተነስታ በድንገት እንዴት ነው እህትሽ ልሁን እህቴ ሁኚ ሄርሜላ እኔ የለውበትም አምነሽበት ከሩታ ጋር ኦኬ ጓደኛ ወይም ደግሞ እህትሽ ልሁን ምትይ ከሆነ የራስሽ ጉዳይ ነው። እያወቅሽ ገደል ውስጥ ወይም ደግሞ የሆነ እንትን ውስጥ እንደገባሽ ቆጣሪ። ገባሽ አይደለ? ነገር ግን አልቀበልም ካልሽም የራስሽ ጉዳይ ነው፣ ራስሽ የምታቂ ነው። እንዴት ነው ጓደኛ ልሆነ ሩታ የሆነ ነገር አስበሽ ነው እንጂ እንዴት ነው በድንገት ቤተሰብ የባላችሁን ሚስት ከኔ ጋር ጓደኛ ሁኚ ልላት እህቴ ሁኚ፣ ከዛ እርዳታዋን ከፈለኩም እኔ አለውላት፣ እሷን ከፈለገች እኔ አለው ልክ እንደ እህቴ። እኔ የለውበትም ለንገርሽ ሩታ ሄርሜላ ማለት ነው። ሜሪ እንኳን እንደ እህት ናት አይደል? እህቴ እያለቻት ነበር ለሩታ ሜሪ ማለት ነው። ነገር ግን ሜሪ በሩታ ህይወት ውስጥ ገብታ ምንም አይነት ጥሩ ነገር አልሰራችም። ነገር ግን እንደዛም ሆና ግን እንደዛ አርጋ ነው ያባረረችው ከቤት ማለት ነው። ገባችሁ አይደለ? እንኳን የባሏ ሚስት ሄርሜላን እህቷ ልታረጋት ሩታ። ይሄ የማይመስል ነገር ለሚስት አትንገር አለ የአገሬ ሰው። የሆነ ነገር ልጅህን ለማየት እየመጣክ ነው እና ያ ነገር አሪፍ ነው። አንተም በዚሁ እንድትቀጥል እፈልጋለሁ። ምክንያቱም የልጄ ፍቅር ወይም ደግሞ የልጄን አይን ማየት እፈልጋለሁ ብለህ ብዙ ጊዜ ትላለህና ያ ነገር ቢቀጥል ደስ ይለኛል። እና ጓደኝነታችን ትናንትናም ነግረሻል። ይሄን ማሩታ ትናንትናም ነግረሻል። ልጁንም መጥቶ በሰላም እያየ ነው ምናምን ብለሻል። ይሄ ነገር አይቻለሁ። እሺ ሌላስ ምን አለ አዲስ ነገር ቤተሰብ? ምናልባት ውስጥሽ ብዙ ነገሮች ሊኖሩ ይችላሉ። ብዙ ስጋት ሊገባሽ ይችላል። ግን ደግሞ ምንም ስጋት አይግባሽ። ምንም ነገር እንዲሰማሽ አንፈልግም። እና እኔም ያው ያብሽ እንደምታውቂያለሽ ወንድም ነኝ። እንደ ጓደኛ ምናምን ሆናችሁ ምናምን ልክ እንደ አብርሃም እንትን ልትሉ ነው። ልክ እንደ አብርሃም አጠጥታችኋት ምናምን የሆነ ነገር ልታረጓት ነው እንጂ እኔ አላምንም። ቤተሰብ እንዴት ነው ጸብ ላይ የነበሩ ልጆች በአንዴ እህቴ ሆኜ ጓደኛሽ ልሆን ላማሙቅልሽ አሙቅልኝ የሚባባሉት ማለት ነው። ኧረ ተው እንጂ። እኔም እንደ ወንድምሽ አይተሽ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ማንኛውም ነገር መተጋገዝም ካለብን ተጋግዘን፣ መደዋወልም ካለብን ተደዋውለን፣ መገናኘትም ካለብን እንደ ፋሚሊ መሆን እንችላለን። እኔም እንደ ወንድም አይተሽኝ አንቺም ደግሞ እኔም ደግሞ እቺ ጠጋማ እቃ ለማንሳት ነው። ቤተሰብ እቃ ለማንሳት ነው። ማንም ሰው ጠጋ ሲል ማለት ነው ጠርጥሩ። ከገንፎ ስንጥራት እህቴ አይቼሽ መቀጠል እንችላለን። የፋርማ አደረሰለ በመጀመሪያ ደረጃ ይህን ሀሳብ ስላሰባችሁ መስታቅባችሁ ከልብ እናመሰግናለን። ግን ደግሞ አሁን ሩታና ይሄን መገናኘት አስፈላጊ ነው ብዬ አላስብም። መደዋወል አስፈላጊ ነው ብዬ አላስብም። ኦልሬዲ መንገድ ላይ ድንገት ስትገናኙ ሰላም ትባባሉ ትችላላችሁ። ከዛ የዘለለ ነገር ግን አስፈላጊ ነው ብዬ አላስብም። እና እውነት ነው። በሩቁ ሰላም ተባባሉ። በሩቁ ማለት መንገድ ላይ ስትገናኛችሁ በድንገት ምናምን ሰላም ተባባሉ። ነገር ግን በሩቁ አድርጉ። ዝምድና ይቅርባችሁ። ዝምድና፣ ጓደኝነት፣ እህትነት ይቅርባችሁ። ሰዎች በጣም ከልብ እናመሰግናለን። እኔም ደግሞ መምጣት ባለብኝ ታይም እመጣለሁ። እንግዲህ ነው ያለው። ከዛ ውጭ ግን የሩታና የሄርሜላ መገናኘት ምንም ይናል አስፈላጊ ነው ብዬ አላስብም። ሰላም ለማውረድ ያክል ወርዷል። በቃ ሰላም ወርዷል። በቃ አለቀ። ሰላም አወረዳችሁ አይደለ? ይቅርታ ምናምን ተባባላችሁ አይደለ? አለቀ። ሩቅ ለሩቅ ይሻላል። ምንም አይነት መጠጋጋት አያስፈልግም። ምን ተፈልጎ ምን ፈልጋችሁ መጠጋጋት? እህትነት ምን ሩታ እህት አጣች፣ ጓደኛ አጣሽ። ሩታ ጓደኛሽ የነበረች እህትሽ የነበረችው ሜሪም ተባራለች። ስለዚህ የሄርሜላ ጓደኝነት እህትነት ምን አስፈልገው? አያስፈልግም።
ሰላም ነን፣ ምንም ነገር ችግር የለብንም። እኛ ጋር ችግር የለም። እኛ ብንራሳችን ስናወራ እናንተ ጋር ችግር ካለ አናውቅም። ከዛ ውጭ ግን ይሄ መገናኘት ምናምን መደዋወል ምናምን ያስፈላጊ ነገር ነው ብዬ አላስብም። ማለት ምናልባት ሀሳብ ካለሽ የራስሽን ሀሳብ እኔ አንቺን አፍ አልሆንና የራስሽን ሀሳብ ብትናገሪ ጥሩ ነው። ኧረ እሷ በጣም የዋለች እኛ ትፈልገናለች። ምክንያቱም እኔ እንደ ወንድሜ ብታይኝ ኖርማል ነው። ችግር አለው እሷ እንደ ትፍታያት። የዋህነት ማለት ሞኝነት አይደለም እና ልክ የፈለግኩት አሁን ላይ እኔ እንጃ ምናልባት የዋህነቴን ደግሞ እየወሰድኩ ሊሆን ይችላል። ግን ደግሞ ታውቃለህ በቃ እንደዚህ ነገር ማውራት አልፈልግም። ግን ኤፍሬም አሁን ላይ አብርሃም እንዳለው ነው የሚወስነው። ምክንያቱም አብርሃም ሆነ ቤተሰባዊነታችንም የሚያገናኘን ቦታ ላይ ያገናኘናል እንጂ መደዋወሉ ሞር ሳምቲንግ በተለይ ከኤፍሬም ጋር ከሩታ ጋር የሚያገናኝ ነገር አለ ብዬ አላስብም። ከኤፍሬም ጋር ደግሞ ቤተሰባዊነታችንን የሚያገናኘን ቦታ ወይ በዓል ወር ሰርግ የሆነ ነገር ያገናኘናል ብዬ አስባለሁ። የዛን ሰዓት ብንገናኝና ያ ነገር በቂ ነው ብዬ አስባለሁ። ተመልሶላችኋል ብዬ ተስፋ አድርጋለሁ። እኛ ግን አንድ ላይ እንድትረዱ የምፈልገው በቅንነት ስላሰብን ነው። እኛም በመጥፎ አስበን ሳይሆን በቅንነት ነው። የእኛ ቅኖች ቅንቅን ሆናችሁ ልትመጡ በኋላ የገናኝ ነገር ስለሌለ ነው። የገናኝ ነገር ኖሮ እውነት ቢገናኙ እናንተ የሚለው ኖርማል ነገር ስለሆነ ግን የሚላ በዚህ ታይም የሴት ጓደኛ የላትም፣ ምንም ነገርም የላትም። ያ ደግሞ አታ ሳይሆን ስለማያስፈልጋት ነው። ማንም ስለማያስፈልጋት ከኔ ውጭ ለሷ ማንም አያስፈልግም። የሴት ጓደኛ አያስፈልግም። ቤተሰብ ምን ይሰራል? የሴት ጓደኛ? እኔ የምለው የሴት ጓደኛ ምን ይሰራል? እህት ካለቻችሁ ልክ እንደ እናትም እንደ ሁሉ ነገራችሁ በቂ ነው። ልክ እንደኔ እህት አለች ለኔ ሰላም የምትባል ማለት ነው። በጣም የምወዳት የማከብራት እህቴ፣ ታላቅ እህቴ፣ ለኔ ሁሉ ነገሬ፣ እናቴ፣ እህቴ፣ ሁሉ ነገሬ። ገባችሁ አይደለ? አማካሬ፣ ሁሉ ነገሬ ለኔ ያለችኝ ማለት ነው። ስለዚህ በቃ እህት በቃ አለቀ። እህት ካለቻችሁ በቂ ነው። የሴት ጓደኛ ጋገተ ምን ይሰራል? ሰው ካለቻችሁ አንድ በቂ ናት። ሰላም መፍጠር ሚስጥረኛ ምናምን የምትሆን ከሆነ ማትሆን ከሆነ ኢግኖር ማድረግ ነው። አታስፈልግም። ቤተሰብ ይሄ ጓደኛ የለም አያስፈልግም። ገባችሁ አይደለ? ነገር ግን እዚህ ጋር የሴት ጓደኛ ስለሌለኝ የሴት ጓደኛ እኔ ልንገራችሁ፣ እኔ ባለፈውን ተናግሬያለሁ። ኢትዮጵያ ገብቼ እኔ ባገባ አሁን ማለት ነው ሚዜ የሚሆነኝ ሴት ጓደኛ የለኝም። ሴት ጓደኛ የሚባል የውስጥ የልቤ የማውራው ጓደኛ የለኝም። የሴት ጓደኛ ልንገራችሁ ከእህቶቼ ውጭ ማለት ነው። የምሬን ነው የምነግራችሁ። ገባችሁ አይደለ? ስለዚህ አታስፈልግም የሴት ጓደኛ። ሚዲያ ላይ ስንሰማ የሴት ጓደኛ ካያችሁት ብዙ የሴት ጓደኛ አለ ያላቸው እንዴት እንደሚሆን ሆይ ይላሉ። ከዛ በኋላ ይጣላሉ ምናምን። ገባችሁ? አታስፈልግም። ብቸኛ ይላል ማለት ነው። ለዛ ብለን ስራ ይሄ የኛ ፍላጎታችን ነው። በቃ አዲስንም ሰው አንፈልግም። በራሳችን ነው በቃ የትኛውን ነገር መንቀሳቀስ እንፈልገው አይደለም። እሷን የራሱ እንደ ጓደኛ አሁን ላይ ብዙም የለኝም እና ከማን ትገናኘት ታውቃለህ? ከማን ተገናኝቼ አላውቅም። እና ግን ብሩኬ የት ሄደ? ብሩኬ የት ሄደ? እናንተ ብሩኬ የት ሄደ? የምሬን ነው። ይፋዬ ለዚህ ሀሳባችሁ ከልብ እናመሰግናለን። ከዛ ውጪ ይቅርታ ስለጠየቃት ሰላም ስለወረደ ይቅርታ ስለተጠያየቃችሁ ከልብ እናመሰግናለን ሁለታችንም። ሌላ ምናልባት የምትጨምረው ነገር ካለ? አይ ምንም። ምክንያቱም አንደኛ ታርጌት አድርጌ የመጣሁት ሄሜንን ይቅርታ ለመጠየቅ ነው። እሷም እንደውም አትቀበለኝ ብዬ ትንሽ ፈርቼ ነበር። ምክንያቱም ባለፈው ይቅርታ ጀስት ጓደኛ ለመሆን ለመቀራረብ ነበርና እናንተንም አይሆንም ወይም ደግሞ አንፈልግም ካላችሁ በግዴታ የሚሆን ነገር የለም፣ አስገድደን የሚሆን ነገር የለም። በዚህ አጋጣሚ ሁሉ ነገር እየፈለጉ ያሉት እነ ሩታ ናቸው። ገባችሁ አይደለ? ጓደኝነት የሚፈልጉ እነሱ ናቸው። ይቅርታ የሚፈልጉት እነሱ ናቸው። እህትነት የሚፈልጉት እነሱ ናቸው። ወንድምነት ምናምን የሚፈልጉት እነሱ ናቸው። ጠጋጠጋ የሚፈልጉት በሩታ በኩል ያሉ ናቸው። ስለዚህ ይሄ ነገር የሆነ ነገር ተጠንስሷል ብላችሁ ማሰብ አለባችሁ ቤተሰብ ማለት ነው። ያው ገና ጣለው አልደረሰም፣ እየፈላ ነው፣ እየደረሰ ነው። ቤተሰብ ገባችሁ አይደለ? ግን እሷ ፍላጎቷ እንደዛ ነበር፣ የኔ ፍላጎት ደግሞ እንደዛ ነበር። ከጀስት ለመቀራረብ አያስፈልግም። ሩታ በሷ ህይወት ውስጥ ያሉትንም አባራለች። ስለዚህ አሁን ሄርሜላን በህይወቷ ውስጥ አስገብታ ደግሞ አብርሃምን ለመቀማት ነው። እርግጠኛ ነኝ አብርሃምን ለመውሰድ ነው፣ ከአብርሃም ጋር ለመሆን ነው፣ ከአብርሃም ጋር ለመታረቅ ነው። ሌላ ነገር ምንም የለም ቤተሰብ። ምክንያቱም ሩታ ባለፈው ያወራችው ነገር መቼም አትረሳም። ገባችሁ አይደለ? በቅርቡ ጊዜ ወራት ይፈጃል፣ ሳምንታት ይፈጃል። አብርሃምና እኔ አንድ ላይ እንሆናለን፣ አንቺ ታለቅሻለሽ ብላታለች። አለቀ። ቃል ነው። ቃል በቃል ያስቀመጠችው ነገር ዛሬ ይቅርታ ጠይቃ ከሄርሜላ ጋር እህትና ጓደኛ ልሆን ስላለች ሩታን አመኛት ታምኛታለች ማለት የለብን። ገባችሁ? እውነታው ይሄ ነው። የምን መደባበስ ነው? የምን ሽሩሩ ነው? ነገር በቃ እንደ ጓደኛ ለመሆን ነበር። ያው እናንተ ለማልፈልግም ካላችሁ ወይም ደግሞ የትም ያልፈልግም ካላችሁ ችግር የለውም። በግድኛ ጊዜ እንዳትም እንደ ጓደኛ ምናምን እያለች ታወራኛለች። ላይ ካስታወስክ ይህን ነገር እንዳትም እንደ ጓደኛ ብትቀበዩ ከኔጌቲቭ ነገር ሳይሆን ከፖዚቲቭሊ ብታስቢ ምናምን ስለምትለኝ ሄደ ነገር እኔ ማክሰብት አድርጌው ማለት የእሷን ፍላጎት ነው ብዬ ስላሰብኩኝ ነበር እንደዚ አይነት ጥያቄ ያቀረብኩላት። ግን አይ ሩታ አሁን በፊት እንደ ጓደኛም እንደ እህት ምናምን ብላ እንትን ስላለች አሁን ያኛውን አንስተሽ ምንም ካለች ኖርማል ነው የሚለው ነገር አይኖርም።
እኛ ጋር ያለው ፍላጎት ነው ይሄና እናንተ ጋር ይሄን ፍላጎት አስባችኋል። ግን ደግሞ እኛ ጋር ያለው ምላሽ ይሄ ነው። ከዛ ውጭ ምናልባት የምጨምሩት ነገር ከሌላችሁ ጨርሰናል ብዬ አስባለሁ። ከእናንተ ጋር ያለንን ነገር አይደለ? እንጨምረው ነገር ላይ እና እናመሰግናለን። ይሄን ደግሞ በተለይ እናመሰግናለን። በጣም ከልብ እናመሰግናለን። ከዛ እነ ሩታ ይሄዳሉ። ባለፈውም አብርሃም ሄደ፣ በአብርሃም ቻናል ተለቀቀ። ዛሬም ደግሞ እነ ሩታና ኤፍሬም ይሄዳሉ፣ በሩታ ቻናል ተለቀቀ። ይችን ለጋሽ ማሙድ አለ የአገሬ ሰው። እኛ የመዳን ቀሞች አሉ የሚጣሉት የሚደባደቡት ምናምን ውይ አሁን ነገ ኢትዮጵያ ሄዶ ይረሳሉ። ማንም ዞር ብሎ አያቸውም። ገባችሁ አይደለ? አሉ ስንቶቹ ዞር ብሎ ያልታዩ ማለት ነው። ለነሱ የሚያብዱላችሁ የነበረው እኔ ትዝታ በጊዜ ጥጌን ይዣለሁ። ቤተሰብ ጥጌን እኔ እውነቷን የምትፈልጓት ኦዲየንስ ብቻ እኔን ትሰሙኛላችሁ። እውነት ማትፈልጉ ደግሞ ባይ ማሰላማ። ይሄ ማሽቃበጥ ምናምን የምትፈልጉት እኔ ጋር ነው። ኔቨር ቤተሰብ ኔቨር። ሩታዬ፣ ሄርሜላዬ፣ አብሪሽዬ ምናምን ማቆላመጥ እኔ ጋር የለም ቤተሰብ። እውነቱን የምትወዱ ከሆነ እኔ ጋር ነው። አይ የምትሉ ከሆነ ደግሞ የሚያሽቃብጡ በጣም ብዙዎች አሉ እዛ ቤተሰብ። እኔ እግዚአብሔር ይመስገን እኔ ነቅቻለሁ። ንቁ እንዴ! ማትነቁ ከሆነ ቡና ጠጡና ነቁ ከእንቅልፋችሁ። በጣም ከልብ እናመሰግናለን። በድጋሚ ይቅርታችንን ስለተቀበላችሁ እኛ እንኳን ከዚህ በፊት ተነጋግረን ፈተነዋል ብዬ አስባለሁኝ። ያው እንግዲህ ዛሬ ሰላም ነን። ባለፈውም ሰላም ሆነ ነበር። የሆነ ነገር ላይክ ኤፋን ይዤው ስመጣ ሌላ ነገር ያሰብከው ግን ደግሞ ምንም አላሰብንም። አሁንም እንግዲህ ሰላም እንደሆንን በደንብ ለማረጋገጥ እንወዳለን። እኔም እሱም ምንም አይነት ነገር እንዳላሰብን እንወዳለን። ምንም አይነት ነገር እንዳላሰብንና በቃ በሰላም ነገሮችን ለመፍታትና ጥሩ ነገር እንዲፈጠር ነው ከልባችን ይሄን ነገር እያደረግን ያለነው እና ከዚህ በኋላም ሩታ ራሱ ምደጋግሚ ለምንድን ነው ምንም አላሰብንም ብለሽ ራሱ ምደጋግሚ ነገሮች ራሱ አይጥምም። በመልካም ነገር እንፈልጋለን። እኛም በመጥፎ መንገድ ምንም አይነት ነገር ባታዩ ግን ደስ ይላል። ያ ነው ሀሳባችን። እናንተ ብቻ ሳትሆኑ ሁላችሁ አናይም፣ ችግር የለውም ሩታዬ፣ በመጥፎ ነገር አናይም። አዎ ይቅርታ ብለሻል። እሺ ሰላም ነው በቃ እሺ በምንም አናይም። የኔ ውድ አናይም። ፋሚሊዎቻችን ቻው። አብርሃም ሄርሜላ ቻው፣ ደህና ሁኑልኝ። አዎ ቻው። እቺ ሳቅ እቺ እንትን መልካም እኔ ያለሁበትም ቤተሰብ ሰላማችሁ ይብዛልኝ። ወዳቻለሁ፣ አክብራቻለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ዩቲዩብ መክፈት የምትፈልጉት 2 ቪዲዮ ከታች ጭኝላችኋለሁ። እሱን እያያችሁ ዩቲዩብ ከፍታችሁ ዩቲዩበር መሆን ትችላላችሁ። እዚህ ባይጠቅማችሁ ራሱ ከስደት ኢትዮጵያ ከገባችሁ በኋላ የቡና አታጡም። የኔ ውድ ቤተሰቦቼ፣ የኔ ኦዲየንሶቼ፣ ሌላ ጥያቄ ካላችሁ ደግሞ ጠይቁኝ፣ እመልስላችኋለሁ። በቻልኩኝ አቅም ቪዲዮ ሰራላችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።